ጌታ ለዘላለም ይባረክ። እኔ ወንድማችሁ መስፍን ነኝ። የሰማይን አምላክ እግዚአብሔርን አገለግለዋለሁ። የሰማይን አምላክ እግዚአብሔርን እጠራዋለሁ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያልኩ ኢየሱስን እጠራዋለሁ፣ ኢየሱስን እሰብከዋለሁ፣ ኢየሱስን አወድሰዋለሁ። ከኢየሱስ ሌላ ስብከት የለኝም፣ ከወንጌል ሌላ ስብከት የለኝም። አንድ ነገር ልበላችሁ ወዳጆቼ፣ ወንድሞቼ፣ ከሁላችሁም እያነስኩ ከሁላችሁም የበታች የሆንኩ ለብዙዎቻችሁ ልጅ ልሆን እችላለሁ፣ ለብዙዎቻችሁ ወንድም ልሆን እችላለሁ፣ ለብዙዎቻችሁ ደግሞ አባትም ልሆን እችላለሁ፣ ለብዙዎቻችሁ ደግሞ ጓደኛ ወዳጅ ልሆን እችላለሁ። ብቻ በእግዚአብሔር ቃል ደስ ያላችሁን በሉኝ። እኔ የእናንተ ወገን ነኝ። አንድ ነገር ልንገራችሁ፣ ክርስቶስን በመስቀል ላይ የተሰቀለውን ክርስቶስን አይተን ይህንን የእግዚአብሔርን ወንጌል እናገልግለው። ወዳጆቼ፣ ወንድሞቼ፣ ይሄ የእግዚአብሔር ወንጌል በዘመናት መካከል ዋጋ ያስከፍላል። እኔ ብዙውን ጊዜ ምሳሌ የማደርገው ክርስቶስን ነው ማየው። ብዙ ሰዎች ቀለውብኛል። ትልቅ የተባሉ ትላንትና ይዘምሩ የነበሩ ሰዎች የሆነ ጊዜ ሲስቱ አያለው። ያ ሪፈረንስ ሊሆን አይችልም። እንትና ሳትና እኔ መሳት የለብኝም። በእርግጥ አንድ ነገር ልናገር እወዳለሁ። የብዙ ሰዎችን ታዋቂ የሆኑ ሰዎችን ስም በዚህ ለመጥራት ቦታው ባይሆንም ለነሱ ከእንደገና ለሚያደርጉት ተንኮልና አመጽ እውቅና መስጠት እንደሚቆጠርብኝ እያሰብኩ ይሄንን ነገር ስማቸውን ለመጥራት እገድዳለሁ። አንድ ነገር ግን ልበላችሁ ወንድሞቼ፣ ወዳጆቼ፣ 10 ካሴት አውጥቶ ዘምሮ እግዚአብሔርን አገልግሎ ትላንትና የዘረኝነትና የሟርተኝነት መንፈስ ይዘው ወጥቶ ወንድሙ ላይ ክፋትን ሲናገር አየዋለሁ። እኔ ካልገደልኩ ና እዚህ ትመጣና እንዲያደርጋለሁ ሲልም ደግሞ የከበረ ዘማሪ ደግሞ አንዱ በአንዱ ላይ ሲዝት አያለሁ። ሰሞኑን የምሰማቸው አንዳንድ ነገሮች አሉ። ባለፈው ወንድማችን በረከት ተስፋዬ ሲቀጥል እንዳለ ወልደ ጊዮርጊስ ብዙዎችን ልናያቸው እንችላለን። ደረጀ ከበደ፣ በእውነት እነዚህ እውቅ የተከበሩ ዘማሪዎች ናቸው። አንድ ነገር ልበላችሁ ወዳጆቼ፣ አብሮት እያገለገለ ይሁዳ ኢየሱስን እንደሚሸጠው ኢየሱስ ያውቅ ነበር። አብሮት እያገለገለ ጴጥሮስ በገረድ ፊት እንደሚክደው ኢየሱስ ያውቅ ነበር። ወዳጆቼ፣ ከክርስቶስ እየተማርነውን እናስተምር። ሐሰተኛ ነቢያት አሉ። አዎ አሉ፣ ይኖራሉ። መጽሐፍ ቅዱስ ተናግሯል። የመረጡትንም ያስታሉ። ምንም ጥያቄ የለውም። ስለዚህ እኛ መናጠቅ መቻል አለብን። እንዴት? በእግዚአብሔር ቃል እንጂ ወተን በስድብ አይደለም። ደም ፍላትነት ወይም እልህኝነት ካልገደልኩ አይባልም። ማንም ጻድቅ የለም። ሰው ሁሉ ኃጢአትን ሰርቷል። ረጅም ሰዓት ሊጸልይ ይችላል። ረጅም ሰዓት ልትዘምር ይችላል። ረጅም ሰዓት ልታገለግል ትችላለህ። ሁሉም 11 ሰዓት ከሌሊቱ የመጣም 11 ሰዓት ከማታው ሊመሽ ሲል የመጣው በእግዚአብሔር ፊት ዋጋቸው እኩል ነው። ጌታ ኢየሱስ ክርስቶስን አንድ ምሳሌ ልንገራችሁ። ይሄ ጌታ ምን አይነት ቸር ጌታ እንደሆነ ልንገራችሁ። በኢየሱስ ክርስቶስ እናንተ እየሰማችሁ ላላችሁ፣ እናንተ እያዳመጣችሁ ላላችሁ ልንገራችሁ። ያቺ አመንዝራዋ ሴት ጌታ ኢየሱስ ክርስቶስ ወደ እርሷ ጋር ሲሄድ ውሃ ጠጪኝ ሲል እሷ ከሰዎች አፍ ብላ የሰዎችን አፍ ፈርታ በጠራራ ፀሐይ ወደ ጉድጓዱ መጣች። ይሄ ቸር ጌታ ግን፣ ይሄ መልካም ጌታ፣ ይሄ ደግ ጌታ ወደ ጉድለቷ፣ ወደ እሷ፣ ወደ ህመሟ፣ ሰዎች ወደ አስተቃዩት፣ ሰዎች ወደ አወጣላት ስም አመንዝራ ወደሚሏት፣ አትጠጊኝ ወደሚሏት ወደዚህ ስም መጣና ነገሯን ቀየረ። ወዳጆቼ፣ ውሃ ጠጪኝ አላት። በተቃራኒ ሌላውን ደግሞ ልንገራችሁ። ሙሴ እንደዚህ ያደርግ ነበረ። አንተ ስለርሷ ምን ትላለህ? ሊወግሯት ማለት ነው። ብዙ ወጋሪዎች፣ ብዙ የሙሴን ሕግ የሚያውቁ፣ ብዙ ይሄ የኦሪትን ሕግ የሚያውቁ፣ ሕግን ጠንቅቀው የሚያውቁ፣ 10ቱን ትእዛዛት የሚያውቁ፣ ነገር ግን ያልኖሩበት፣ ነገር ግን ያላደረጉበት፣ ነገር ግን እጃቸውን አንስተው የሚሳለቁ፣ እጃቸውን አንስተው የሚናገሩ፣ እነሱ ሲመጡ ምን ይዞ እንደመጡ ታውቃለህ? እብድ የሚያክል ግድንግድ ድንጋይ ነው ይዘው መጡ። ግድንግድ ድንጋይ ይዘው መጡ። ምን ሊያደርጉ መሰል? ሊወግሯት በኢየሱስ ክርስቶስ፣ ሊገሏት በኢየሱስ ክርስቶስም ሲመጡ ሁሉም እኮ ኃጢአት ሰርተዋል። እንደዚህ ኢየሱስንም ሊፈትኑ እሷንም ሊገሏት
የመጡት አመጣጣቸው ክፋት ነበር አመጣጣቸው። የኔ ጌታ ግን እንዲህ አለ በኢየሱስ ክርስቶስም ከናንተ መካከል ኃጢአት ያላደረገ ይውገራት፣ ወግሮም ይግደላት። ከዚያም በኋላ ሹልክ ጠላቶቻችሁ እንደዛ ሹልክ ይበሉ። ሹልክ በዚህ ጋር፣ ሹልክ በዛ ጋር፣ ሹልክ በዚህ ጋር፣ ሹልክ 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 እያሉ ጠፍት። የኔ ጌታ ቀና ብሎ ሲያያት እሷ ብቻ ቀረች። አይን ላይን ተፋጠጡ። ልጄ ከሳሾችሽ ወዴት አሉ? የሉ። በይ ከአሁን ወዲያ ኃጢአትን አትሰሪ፣ ከአሁን ወዲያ አታድርጊ። አዎ ብዙ የሚደረግ ነገር አለ። የመጣንበት ጌታ ይመስገን የዘጠናዎቹ አገልጋይ ነን፣ የዘጠናዎቹ ዘማሪያን ነን፣ አናቃቸዋለን። በዘጠናዎች ሲዲ ባልወጣ ጊዜ መጀመሪያ ሲዲን ያወጣልን ወንድማቸው አውታሩ ከበደ ነው። ከዚያን ጊዜ ጀምሮ እናውቃለን። ከቴፕ ካሴት ወደ ሲዲ ስንመጣ፣ ከሲዲው ከነና ደግሞ ወደ ፍላሽ ስንመጣ፣ አሁን ደግሞ ወደ ብሉቱዝ ስንመጣ ቴክኖሎጂ ዘምኖ እዚህ የደረስን ሰዎች ነን። ነገር ግን ይሄ መጽሐፍ ቅዱስ አይቀየርም። ስለዚህ አባቴ እያንተ ሸቀጥና አንተ ሌባ ነህ፣ አንተ ሌባ ነህ ሞልቷል። ሌባ ይሁዳም አብሮ ሲያገለግል ሌባ ነበረ። እዛው ደግሞ ውድ ዲናሯን ውድ ብልቃዷን አንስታ በኢየሱስ ክርስቶስ እግር ስር ልታፈስ የነበረችም ደግሞ አንድ መልካም ቀን የሆነች ደግሞ ፍቅሩ ያንገበገባት ፍቅሩ ውስጧን የነካት ሴት ነበረች። ኢየሱስ ክርስቶስ ይሁዳን የሚያውቀው ነበረ። ኢየሱስ ክርስቶስ ስለሱ ደግሞ በእግሩ ሽቶ የምታፈሰውንም ያቅ ነበረ። ስለዚህ አንድ ነገር ልበላችሁ ወዳጆቼ፣ ወንድሞቼ፣ እናንተ አትፍረዱ፣ ይፈረድባችኋል። ጌታ ሊመጣ ነው። ይልቁንስ በዛኛው ተጠምዳችሁ ይሄኛው ወንጌል ሳታገለግሉ ሰዓት አይለፍርባችሁ። ይልቁንስ በዚያኛው ተጠምዳችሁ ይሄንን ጌታ ሳታገለግሉት ቀን አይለፍባችሁ። ስለዚህ ጌታን አገልግሉት። ስለዚህ ጌታን ስበኩት። እንዴ ወንጌል ተነግሮ አላለቀም። ወንጌል ተነግሮ አልተጨረሰም። ምን ሌላ የምንናገረው ነገር አለ? ጌታ ለዘላለም ይባረክ። እንግዲህ ለማንቃት ያህል ነው። ዘመኑ አልቋል። ከሰማይ እሳት እስከሚያወርዱ ድረስ ይላል መጽሐፍ ቅዱስ፣ የተመረጡትን እስከሚያስቱ ድረስ። የተመረጡትን እኔ ጻድቅ ነኝ፣ እኔ ምርጥ ነኝ፣ እኔ ከእግዚአብሔር ጋር አለው፣ እኔ እስከ ሞት ድረስ እሄዳለሁ ያለውን እስከሚያስቱ ድረስ ድንቅና ተአምረን ሊያደርጉ ይችላሉ። እንዲህ ይላል፣ እውነት እውነት እላችኋለሁ አላቃቸውም ሊልም የኔ ጌታ ደግሞ ጽፏል። ማቴዎስ የሚናገረው ይሄንን ነው። ማርቆስ የሚናገረው ይሄንን ነው። ሉቃስ የሚናገረው ይሄንን ነው። ጊዜውም ዘመኑም የሚናገረው ይሄንን ነው። ወዳጆቼ፣ ወንድሞቼ፣ እኔ ወንድማችሁ መስፍን ዛሬ በአንድ 6ኛ ወር ላይ ይህንን ቃል ሳስተላልፍ ትናንትና ወንድማችን ከተናገረው ነገር ተነስቼ ነው። በጣም በደም ፍላት ሲናገር አየዋለሁ። እንዳለ ወልደ ጊዮርጊስ በደም ፍላት እንዲያ እናንተ እንደዚህ አንተ በኢየሱስ እግዚአብሔር በምህረቱ ባለጠጋ እኮ ነው። እግዚአብሔር በምህረቱ ባለጠጋ ባይሆን ኖሮ እኮ በቃ የሱን አፍ ተከትሎ እኮ በኢየሱስ ክርስቶስ እጅ በእጅ በቀጣን ነበር። እንደዛ አይደለም። የፍቅር አምላክ በፍቅር የሚመልሰው እንደዛ አይደለም። ኃጢአተኛውን ይቅር የሚል ነው። አንተ ማነህ? በመድረክ ለቆምኮ እድልን ያገኘው ከእግዚአብሔር የተነሳ ነው። ትላንትና አስብ እንጂ ብዙ መጽሐፍ ስላነበብክም ሊሆን አይችልም። ብዙ ጊዜም ስለጸለይከ ሊሆን አይችልም። ብዙ መዝሙሩ ስለዘመርክ አይደለም። አገልግሎ መጣላለ። እስራኤልን መርጠው ሙሴ ከነዓን አልገባም። ወዳጆቼ፣ ዴማስም የዚህን ዓለም ነገር ተመኝቶ ወደኋላ ቀረ። ሰለሞንም ይኸው እግዚአብሔርን አገልግሎ መጨረሻው ጠንቋይ ቤቱን። ሳኦልንም ብታየው ክፉ መንፈስ ገብቶበት ክፉ ሆነ። ወዳጆቼ፣ እኔ ማን ነኝ እንዳልወድቅ እኔን እርዳኝ በሉት። ጌታ ይረዳል። እውነት ይህንን መንፈስ ይስጣችሁ። እኔ ከእናንተ የተለየ ሆኜ ሳይሆን በእግዚአብሔር ቃል መዝኜ ያየሁት ይህንን ነው። ኃጢአተኛውም ኃጢአትን ያድርግ። ራእይ ላይ 22 ላይ እኮ ይናገራል። ጻድቁም ይጽደቅ፣ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋ ይበጀው ያለ ዋጋ ከፋይ አምላክ እግዚአብሔር እያለ እኛ በመሃል ተነስተን ዋጋ የምንከፍልበት ምንም ምክንያት የለም። እወድሃለሁ ወንድሜ እንዳለ ወልደ ጊዮርጊስ።